አርሰናል ከሜዳ ውጪ ማንስፊልድ ታውንን ገጥሞ 2-1 በሆነ ውጤት ማሸነፍ ችሏል። እንኳን ደስ አላችሁ፣ እንኳን ደስ አለን ወደ መድፈኞቹ ቤተሰቦች። ወደ ቀጣዩ ዙር አልፈናል ማለት ነው። በቀጥታ ሁለተኛው ቲም ነው ከሊቨርፑል ቀጥሎ አርሰናል ነው ወደ ቀጣዩ ዙር እንዳለፈ ያረጋገጠ ቡድን። እንግዲህ በዛሬውን ጨዋታ አርሰናል ሙሉ በሙሉ ማለት በሚቻል ሁኔታ በሁለተኛው ቲሙ ነበር የገባው። አብዛኞቹ ተጫዋቾቹን ቤንች ላይ አድርጎ ነበር። እንዲሁም ደግሞ ከቤንችም ባለፈ ሁላ በስኳድ ውስጥ አላስገባቸውም ነበር። በዛሬው ዕለት እንደነ ዊሊያም ሳሊባ እንዲሁም ደግሞ ዴክላን ራይስ የመሳሰሉ ተጫዋቾች በዛሬው ዕለት እንግዲህ አልተመለከትናቸውም ነበረ። በቤንች ላይ ነበር የነበሩት። ያው ዊሊያም ሳሊባ በጉዳት እና ደግሞ ራይስ ደግሞ ያው በእረፍት ምክንያት በዚህ ጨዋታ ላይ አልተመለከትነው ሙሉ ለሙሉ ማለት ነው። ሌሎችም ተጫዋቾች አሉ እንደነ ቡካዮ ሳካ፣ ኤቤሪቼ ኤዜ እንዲሁም ደግሞ ሂንካፔንን ጨምሮ እነ ቪክቶር ኮሬስ፣ በተለይም ቪክቶር ኮሬስ በዚህ ጨዋታ ላይ ተቀይሮ እንኳን አልገባም። እጅግ በጣም መልካም ይመስላል ለአርሰናል እነዚህ ተጫዋቾች ማረፋቸው። በተለይም ዙቢሜንዲም በተመሳሳይ ከራይስ ጋር እረፍት ላይ ነበረ፣ ሙሉ ለሙሉ ከስኳድ ውጪ ነበሩ። እረፍት በትክክል የሚያስፈልጋቸው ተጫዋቾች እነ ቪክቶር ኮሬስ እንዲሁም ደግሞ ዙቢሜንዲ፣ ራይስ እንዲሁም ሳካ ሌሎችም ተጫዋቾች እንግዲህ ዛሬ ረፍት አግኝተዋል። ቲምበርም ረፍት አግኝተዋል። ተቀይሮ ነው የገቡት እነ ሳካና ኤቨርቼዝ እነ ቲምበር እነ ሂንካፔ እንጂ ሌሎቹ በቤንች ላይ ነበሩ። እንደነገርኳችሁም እንግዲህ ከቤንች ባለፈ በስኳድ ውስጥ አልነበሩ ማለት ነው። አብዛኞቹ ተጫዋቾች በሚገባ ረፍት አግኝተዋል። አሰላለፉን እንመልከት። ምን ይመስል ነበር ይህን ጨዋታ የሚለውን ስንመለከት ኬፓ አሪዛባላጋ በግብ ጠባቂ በኩል ተሰልፎ ነበር። እንደ ሁልጊዜውም በኤፍኤ ካፕ ጨዋታዎች እንዲሁ በካራባኦ ካፕ ጨዋታዎች የምናየው ኬፓ አሪዛባላጋ ነበር። በዛሬው ዕለት አሪፍ እንቅስቃሴ ማድረግ ችሏል። በተከላካይ ስፍራ ደግሞ ለውጥ አለ ብለን ልናነሳ እንችላለን። በተለይም ሞስኬራ በተከላካይ ስፍራ እንዲሁም ደግሞ ካላፊዮርና ሳልመን ደግሞ የግራውና የቀኙን ቦታ ይዘው ሲጫወቱ ነበር። በዛሬው ዕለት እንግዲህ በ3-4-3 ፎርሜሽን ነው እንግዲህ ሚኬል አርቴታ የገባው። አንዳንድ ጊዜ ኖርጋርድ የተከላካይ ክፍሉን በሚገባ ያገዛል እንጂ አብዛኛው ጊዜ ሞሪያ መሃል ሜዳ ተጫዋች ሆኖ ነበር በሜዳ ላይ ስንመለከተው የነበረው። ነገር ግን እነዚህ ካላፊዮሪ፣ ሞስኬራ፣ ሳልመን አሪፍ ተጫውተዋል ብለን ልናነሳ እንችላለን። ትንሽ ሳልመን አንዳንድ ጊዜ ስቴትን ሰራ ነበር እንጂ አሪፍ ነበሩ። ሶስቱም አሪፍ ነበሩ። ከዚህ በፊት የማናውቀው አይነት አሰላለፈን ነው እንግዲህ እያሳየን ሚኬል አርቴታ። ወደ መሃል ሜዳ ስንሄድ ደግሞ ኖርጋርድ በ6 ቁጥር ቦታ ላይ ያው እንደነገርኳችሁ በሚገባ ወደ ኋላ ሞር ወደፊት ከመሄድ ይልቅ ሞር ወደ ኋላ ተመልሶ ተስቦ ነበረ፣ እዛው የቀረ ነበረ ሌሎቹ እንዲያጥቁ ሲያደርግ የነበረው ኖርጋርድ። ከዛም በኋላ በ6 ቁጥር ቦታ ላይ በአማካኝ ስፍራ ሌላኛው ደግሞ ማክስ ዶማን እና ሊያንድሮ ትሮሳርድ ነው የተሰለፍ የቻሉት። እንግዲህ ማክስ ዶማን የ16 ዓመት ተጫዋች አሁን ላይ እንግዲህ ለአርሰናል ወሳኝ ጨዋታዎችን እያደረገ ይገኛል። በተለይም በጉዳት ምክንያት በጨዋታዎች ላይ አልተሰለፈም ነበር። በተለይም ለበርካታ ጊዜያት ርቆ ነበረ። ነገር ግን ለአርሰናል አንደር 21 ቡድን ጨዋታውን እያደረገ ነበር። ለምሳሌ ከኢፕስዊች ታውን ጋር እንዲሁም ደግሞ ከኖቲንጋም ፎረስት ጋር አርሰናል ወጣት ቡድን ጨዋታውን በሚያደርግበት ሰዓት ላይ ተሰልፎ ሲጫወት ነበረ። እንዲሁም ደግሞ በቤንች ላይም ሲቀመጥ ነበረ። በባለፈው የብራይተን ጨዋታ ላይም እንግዲህ ቤንች ላይ ነበር ማክስ ዶማን። አሁን ላይ ከጉዳቱ አገግሟል። የ16 ዓመት ተጫዋች አሁን ላይ በተከታታይ በአርሰናል ጨዋታዎች በተለየ በና ኤፍኤ ካፕ ጨዋታዎች እንዲሁም ደግሞ በፕሪሚየር ሊጉ ብዙ ጎል ከገባም በኋላ በቻምፒየንስ ሊጉ ብዙ ጎል ከገባም በኋላ የተጫዋች እድል ይሰጠዋል ተብሎ ይጠበቃል። ጨዋታው ጨረስ ነው በኋላ እንደ ጨረስ ነው ጨዋታውን ከታወቀ በኋላ ማክስ ዶማን እድል ያገኛል ተብሎ ይጠበቃል። እንግዲህ መልካም ዜና ነው። በዛሬው ዕለት የሚያሳየው ብቃት እጅግ በጣም አስገራሚ ነው። እንዲሁም ደግሞ ሊያንድሮ ትሮሳርድ በዚህ ቦታ ላይ ብዙ ጊዜ አልተመለከት ነው ማለት የተጫዋች ሞር እንደውም በፈረመበት ወቅት በክፍ በኩል በማርቲኔሊ በኩል አሊያም ደግሞ ከሀቨርትስ እና ጋብሪኤል ሄሱስ ባልነበሩበት ሰዓት ላይ በ9 ቁጥር ቦታ ላይ እየተሰለፈ ነበር ሲጫወት የነበረው። እንደውም ከሌሎቹ ከነ ጋብሪኤል ሄሱስም እንዲሁም ደግሞ ከካቨርትስም በተሻለ ሞር ፊኒሽንግ ላይ አሪፍ ነው ተብሎ በጣም ስሙ ሲሞካሽ የነበረ ተጫዋች እንደነበረ ይታወቃል ሊያንድሮ ትሮሳርድ። ነገር ግን በዚህ ቦታ ላይ አብዛኛውን ጊዜ አልተመለከትነውም ነበረ በመሀል ሜዳ በኩል በ8 ቁጥር ቦታ ላይ ማለት ነው። ነገር ግን በዛሬው ዕለት ሚኬል አርቴታ የኤቤሪቼ ኤዜን ቦታ ወይም ደግሞ የዴክላን ራይስን ቦታ ለሱ ነበረ ሰጥተውት መጫወት የቻለው። ከዛም በኋላ አጥቂ ቦታ ላይ ወይም ደግሞ በአጥቂ ሳይሆን በ10 ቁጥር ቦታ ላይ ከሀቨርትስ ነበረ ተሰልፎ መጫወት የቻለው በመሃል ሜዳ በኩል ማለት ነው። ወይም ደግሞ በ10 ቁጥር ቦታ ላይ ልንለው እንችላለን፣ በ8 ቁጥር ቦታ ልንለው እንችላለን። እንግዲህ ከሀቨርትስ ነበር መሰለፍ የቻለው በአታኪንግ ሚድፊልድ ቦታ ላይ እሱም አሪፍ ነበር። ከዛም በኋላ ወደ አጥቂዎቹ በኩል ስናይ ደግሞ ማዱዌኬና ማርቲኔሊ ነበር የተሰለፉት። በ9 ቁጥር በኩል ደግሞ ጋብሪኤል ሄሱስ ነበረ መሰለፍ የቻለው። እንደ አጠቃላይ እንግዲህ አሪፍ ነበሩ የአርሰናል ቡድን፣ አሰላለፉ አሪፍ ነበር። ነገር ግን ትንሽ ቅር ያለን ነገር ምንድነው ሜዳው
አልተመቻቸውም ነበር። አርሰናል ተጫዋቾች በጣም ተላምዶታል ማንስፊልዶች። አርሰናል ደግሞ በአንጻሩ በተቃራኒው በጣም ነው እንግዲህ ሜዳውን ሊለምደው ያልቻለው እና ማርቲኔሊ በፍጥነት ድሪብል አድርጎ መሄድ ሲያቀታቸው ነበር። እንዲሁም ደግሞ እነ ማክስ ዶማን የተቻላቸውን ሁሉ ቢያደርጉ በትክክል ድሪብል ቢያደርጉም ነገር ግን አንድ ሁለት ድሪብል ካደረጉ በኋላ የመቀማት እድላቸው እጅግ በጣም ሰፊ ነበር። ምክንያቱም ደግሞ ድሪብል አድርጎ ብዙ መንገዶችን መሄድ አያስችልም ሜዳው። እንዲሁም ደግሞ ኖኒ ማዱዌኬም በተመሳሳይ ሲቸገር ነበር ድሪብል ለማድረግ። ነገር ግን በአንጻሩ እንግዲህ አሪፍ ነበሩ ብለን እናነሳ እንችላለን። ከሜዳውም አንጻር ከተለያዩ ነገሮች አንጻር ስናየው ማለት ነው። አርሰናል እንግዲህ በአጠቃላይ አሪፍ ተጫውቷል። በተለይ በመጀመሪያው አጋማሽ አሪፍ ነበሩ ብለን እናነሳ እንችላለን። በቦል ፖዚሽንም በተለያዩ ረገዶች በልጠን ነበረ። በ41ኛው ደቂቃ ደግሞ እንግዲህ ኖኒ ማዱዌኬ ግብን አስቆጥሮልን ሞር ፈታ ብለን እንድንጫወት ሆነ። በተለይም ይህንን ጨዋታ በርካታ ግብ እናገባለን ብዬ አስቤ ነበረ። ይህንን ጨዋታ እንዲሁም ደግሞ የምናገባበትም እድል ነበረ። ነገር ግን ማክስ ዶማን የሳታት ያቺ ኳስ በጣም ዋጋ ያስከፈለን ይመስላል። በዚህ ጨዋታ ላይ ተጨንቀን ጨዋታውን እንድንጨርስ ያደረገን የማክስ ዶማን ያቺ የሳታት ኳስ ይመስለኛል እኔ በግሌ። ምክንያቱም ደግሞ ያ ኳስ ቢገባ ኑሮ እነሱ ፈታ ብለው ይጫወታሉ። ስለ መከላከል ብዙም አያስቡም። ሞር ለማጥቃት ነው የሚሄዱት። ከእንደገና ደግሞ ብዙ ጎል ይገባብናል ብለው በጣም እየፈሩ ይመጣሉ። በዛን ሰዓት ላይ ለማጥቃትም ፍላጎት አይኖራቸውም። በቃ በአጠቃላይ ኳሱ ብልሽሽት ነበር የሚልባቸው ማንስፊልድ። ነገር ግን እስከ 41ኛው ደቂቃ ድረስ ታገስ ናቸው በዛ ጎል የተነሳ ማለት ነው። ያን ኳስ ባንስተው ኑሮ በእርግጠኝነት ተከታታይ ግቦችን እናገባለን። ሞር አርሰናሎችም ያለ ጫና ይጫወታሉ። ጎል አግብተናል ፈታ ብለን እንጫወት ይላሉ። ከእንደገና ደግሞ ማንስፊልዶችም ተስፋ እየቆረጡ ይመጣሉ። ገና በትንሽ ደቂቃ ውስጥ ግብ ከተቆጠረ ምን ያህል እንደምንረበሽ እንግዲህ በተለያዩ ጨዋታዎች በእኛ ራሱ ተመልክተናል። ስለዚህ ማንስፊልድ ደግሞ ከኛ በጣም የወረዱ ቲሞች ሜንታሊቲያቸው ምንም ላይ ያልሰሩ ቲሞች ላይ ደግሞ እንደዚህ አይነት ነገር ብናደርግ በመጀመሪያዎቹ ደቂቃዎች 10 ደቂቃዎች ጎልን ብናስቆጥር በጣም ይረበሻሉ። ባንዴ ይረበሻሉ። መከላከልም ማጥቃቱም በቃ ሁሉም ነገር ነው የሚያስጠላቸው። በቃ ሙሉ ፎከሳቸው መሸነፍ ይሆናል ማለት ነው። ያንን ግን በማክስ ዶማን ምክንያት አተነዋል። ነገር ግን በ41ኛው ደቂቃ ላይ ኖኒ ማዱዌኬ በተለይም በርካታ ኳሶችን አግኝቶ እንግዲህ ሲያበላሹ ነበር። የአርሰናል አጥቂዎች በተለይ መምታት የሚገባቸውን አይመቱም ነበር። እንዲሁም ደግሞ መስጠት የሚገባቸውን አይሰጡም ነበር። ማሻማት የሚገባቸውን ያቀብላሉ። በጣም እያናደዱን እያቃጠሉን ነበር። ነገር ግን በ41ኛው ደቂቃ ኖኒ ማዱዌኬ ግብን አስቆጠረ። በተለይ ማርቲኔሊ የሰጠበት መንገድ እጅግ በጣም አስገራሚ ነው። ያገባበትን መንገድ እጅግ በጣም የሚያስገርም ነው። ኖኒ ማዱዌኬ እንግዲህ በ02 ግሩም ግብን ማስቆጠር ችሏል። ይህ ጎል ከተቆጠረ በኋላ ትንሽ ደቂቃዎች ነው የተመለከትነው። ሁለተኛው የመጀመሪያው 45 ማለት ነው። ኦልሞስት ወደ 7-8 ደቂቃዎችን ነው ከዚህ ጎል መቆጠር በኋላ የተመለከትነው። የአርሰናልና ጨዋታ እጅግ በጣም ምርጥ ነበር ብለን እናነሳ እንችላለን። ማንስፊልዶች ተከላክለው በስተመጨረሻ ሲገባባቸው በጣም የተስፋ መቆረጥ ነገር በጥቂቱ ይታይባቸው ነበር። አርሰናል መነቃቃት ይታይበት ነበረ። አሪፍ ተጫውተዋል። ከዛም በኋላ በሁለተኛው አጋማሽ ደግሞ በተመሳሳይ አርሰናሎች ወረዱና ሞር ሞቲቬት ሆኖ ነው የመጡት ማንስፊልዶች። በ50ኛው ደቂቃ ተቀይሮ የገባው በተለይ ሮበርትስ በተባለው ተጫዋች ተቀይሮ የገባው ኢቫንስ እንግዲህ ኳስና መረብን ማገናኘት ቻለ። የሳልመን ጥፋት ነው ወይስ ደግሞ የሞስኬራ ጥፋት ነው? እኔ በግሌ የሞስኬራ ጥፋት ነው ብዬ አስባለሁ። በተለይ በዛሬው ጨዋታ ላይ ተጫዋቾች አንድ ለአንድ በሚገናኙበት ሰዓት ላይ የአርሰናል ተጫዋችና የማንስፊልድ ተጫዋች አንድ ለአንድ በሚገናኙበት ሰዓት ላይ ሪስክ እየወሰዱ አልነበረም። በትክክል ልክ ናቸው። ምክንያቱም ደግሞ በእንደዚህ አይነት አላስፈላጊ ጨዋታ ላይ እንደዚህ ጉዳትን ማስተናከል የለባቸውም። ተመክሮ እንደገቡ ግልጽ ነው። ሚኬል አርቴታ ነግሯቸው የአንድ ለአንድ ግንኙነቶችን ሞር ታግላችሁ ሪስክ ወስዳችሁ ኳስ እንዳቀሙ ማለቱ እርግጥ ነው ልክም ነው ብዬ አስባለሁ። ነገር ግን የሞስኬራ ጥፋት ነው። ሞር ትንሽ እንኳን ቢጋጭ ትንሽ እንኳን ሮጥ ነገር ቢልበት ያ ኳስ የሚቀባበት እድል ከፍተኛ ነው። ሳልመን እንግዲህ አሳጥሮ ነበር የሰጠው። ያው ሞስኬራን በደንብ ጀገን ብሎ ቢጋፈጠው ኑሮ ያ ኳስና መረብ የሚገናኝበት መንገድ እጅግ በጣም አነስተኛ ነበር። በ50ኛው ደቂቃ ገና 45ኛው ደቂቃ እንደተጀመረ በ5 ደቂቃ ውስጥ ነው የገባው። ከዛም በኋላ እንግዲህ አርሰናሎች ሞር ጫና ፈጥረው ለመጮት ፍላጎት ነበራቸው። ነገር ግን እንደታሰበው በደንብ ጫና ፈጥረው ሲጫወቱ አልነበረም። ሞር ካቻው በፊት ከነበረው አጫወታቸው ይሻል ነበር እንጂ ጎል ለማግባት በጣም የፈለገውን አርሰናል ሞር ፕሬስ አድርጎ ሲጫወት የነበረውን አርሰናል በፍጹም ስንመለከት አልነበረም። ነገር ግን በ36ኛው ደቂቃ ኖርጋርድ በሚያስገርም ሁኔታ የተሰጠውን ኳስ ኤቤሪቺ ኤዜ በአስገራሚ መልኩ የኖኒ ማዱዌኬ ባንገር ጎል አይነት ነው እንግዲህ ማስቆጠር እየቻለው። ኤቤሪቺ ኤዜም እጅግ በጣም ሊደነቅ ይገባል። እሱ ተቀይሮ ከገባ በኋላ ምን ያህል አርሰናል ተቀይሮ እንደነበረ መመልከት እንችላለን። በተለይም ከሀቨርትዝ ኤቤሪቺ ኤዜ እንዲሁም ደግሞ ሳልመን
ተጫዋቹ ቲምበር ከገባ በኋላ አርሰናል ፍጹም የተለየ ነበር ብለን እናነሳ እንችላለን። ያው ጎልም ስለገባባቸው ይሁን ነገር ግን እስከሚቀየሩ ድረስ ወደ 10 ደቂቃዎች ነበረ አቻ ከሆነም በኋላ ከ10 ደቂቃ 10 ደቂቃ በኋላ ነው እንግዲህ እነ ኤቤሪቼ ኤዜ የወጡት እና ሀቨርትዝ ወጥተው ኤቤሪቼ ኤዜ የገቡት ማለት ነው። ስለዚህም በዚህ 10 ደቂቃ ውስጥ የተመለከትነው መነቃቃት አልተመለከትንም ነበር። እንደውም ኤቤሪቼ ኤዜ ከገቡ በኋላ ነው እንግዲህ የተመለከትነው ከ32ኛው ደቂቃ በኋላ ማለት ነው። መሀል ሜዳውን በሚገባ ተቆጣጥሮልን ነበር። እንዲሁም ደግሞ ኳስን በሚገባ ሲያሰራጭ ነበረ። በጣም እንትን ሲላቸው ሲያስጨንቃቸው ነበር የማንስፊልድን ተጫዋች። ነገር ግን በካቨርትስ በኩል ያንን በጭራሽ አልተመለከትንም። እኔም ከአምናም አይደለም ከካቻ አምናም ጀምሮ አቨርትስን በመሀል ሜዳ እንዲሰለፍ በጭራሽ አልፈልግም። ጭራሽ ነው ማልፈልገው አይደለም። በእነዚህ በማንስፊልድ ጨዋታ ላይ በትላልቅ ጨዋታዎች ላይ ራሱ ምን ያህል ዋጋዎችን ሲያስከፍል እንደነበረ ስንመለከት ነበረ። በእነዚህ አይነት ጨዋታ በትላልቅ ጨዋታ ራሱ መሰለፍ የሌለበት ራሱን በሚሰጥበት ሰዓት ላይ ይሄ በደንብ ጠንክሮ በሚጫወትበት ሰዓት ላይ ራሱ መሀል ሜዳውን እጅግ በጣም የሚያስከፍት ተጫዋች እንደሆነ የባለፈው የውድድር ዓመት ሲሆን ከዛ ፊት በነበረው የውድድር ዓመት ከአስቶን ቪላ ጋር በነበረን ጨዋታ ላይ ምን ያህል ዋጋ እንዳስከፈለን መመልከት እንችላለን። እሱ መሀል ሜዳ ላይ ተሰልፎ ምን ያህል ዋጋ ሲያስከፍለን እንደነበረና መሀል ሜዳውን ባዶ እንዳደረገው ስንመለከት ነበር። በዛሬው ዕለትም ያን የታዘብኩ ጉዳይ ነው። ስለዚህም በቀጣዮቹ ጨዋታዎች ሚኬል አርቴታ የሚማር ይመስለኛል። እሱን በመሀል ሜዳ ላይ በተለይም ከጋብሪኤል ሄሱስ ጋር ማሰለፍ ትልቅ ሪስክ ነው። ምክንያቱም ደግሞ ሁለቱም ኦልሞስት ተመሳሳይ አይነት ተጫዋቾች ናቸው። በቁመት ከፍ ያለው ጋብሪኤል ሄሱስ ነው እንግዲህ የሚመስለው ከሃቨርትስ። ነገር ግን በ9 ቁጥር ላይ ከሃቨርትስ ከተሰለፈ ከጋብሪኤል ሄሱስ የተሻለ ነው ብዬ አስባለሁ። ነገር ግን በመሀል ሜዳ ላይ ፍጹም እንዳይሰለፍ የሚፈልገው አይነት ተጫዋች ነው። ምን ያህል ኤቤሪቼ ኤዜ ተቀይሮ ከገባ በኋላ ምን ያህል መሀል ሜዳው እንደተቆጣጠረና ምን ያህል ከጫና ውጭ አድርጎ ኳስን ለተጫዋቾች እንደሚያቀብል እንደገና ደግሞ ኳስን እንደሚይዝ በተለይም ሃቨርትስ ኳስ በሚይዝበት ሰዓት ላይ ኳስን አረጋግቶ ወደዚህ ወደ ግራ ልገልብጠው ወደ ቀኝ ልገልብጠው ወደፊት ልስጥ የሚል አይነት አይደለም። ልክ ይቀበላል ወይ አንድ ድሪብል ያደርጋል ከዛም በኋላ ወዲያው ነው የሚያቀብለው። ነገር ግን ኤቤሪቼ ኤዜ ኳስ ይዝልሃል። ከዛም በኋላ ወደ ኋላ መመለስ ካለበት ይመልስልሃል። ወደፊት መሄድ ካለበት ወደፊት ይወስድልሃል፣ ያረጋጋልሃል። ክሬቲቪቲውም አሪፍ ነው። ከእንደገና ደግሞ ከቦክስ ውጭ ይመታል። እንግዲህ በዛሬው ዕለትም ግብን አስቆጥሯል። ኤቤሪቼ ኤዜ ምርጥ ተጫዋች እንደሆነ ዛሬ አስመስክሯል። እንግዲህ ከዛም በኋላ እንግዲህ አርሰናሎች ሞር ኳስን ይዘው ከዛም በኋላ ሞር ለማጥቃት ሳይሆን እዛው ሰዓቱን ለመጨረስ ነበረ የሚመስለው የነሱ ፍላጎት። እነ ማርቲኔሊ እነ ቡካዮ ሳካ በርካታ ኳስ የጎል አጋጣሚዎችን አባክነዋል። እንግዲህ ጋብሪኤል ሄሱስም በዛሬው ዕለት ግብ ማስቆጠር ነበረበት፣ ነገር ግን ያንን አላደረገም። በዚህ ጨዋታ ላይ ሌላው የምናነሳው ነገር እንግዲህ ሁለት ተጫዋቾች ተጎድቶብናል። ሊያንድሮ ትሮሳርድ እንዲሁም ደግሞ ሪካርዶ ካላፊዮሪ። እንግዲህ እነዚህ ሁለት ተጫዋቾች በዘንድሮ ውድድር ዘመን በርካታ ጊዜ ጉዳት እያስተናገዱ ያሉ ተጫዋቾች እንደሆኑ ይታወቃል። እጅግ በጣም በሚያሳዝን ሁኔታ ማለት ነው። በተለይም አርሰናል በዘንድሮ የውድድር ዘመን ዋንጫ ካጣ በእርግጠኝነት ጉዳት ያው ሰበብ ምንም አንቀበልም። ነገር ግን ጉዳት ዋነኛው ምክንያት ሊሆን እንደሚችል እንግዲህ ከወዲሁ መናገር እንችላለን። ያልተጎዳብን ተጫዋቾች የሉም። በዛሬው ዕለት እንግዲህ ሁለት ተጫዋቾች ያው ያላስፈላጊ ጨዋታ ላይ እነዚህ ሁለት ተጫዋቾች መጎዳታቸው ለሚኬል አርቴታ ቡድን እጅግ በጣም መጥፎ ዜና እንደሚሆን እንግዲህ በእርግጠኝነት መናገር ይቻላል። በተለይም የሪካርዶ ካላፊዮሪ ጉዳት ደግሞ በተከታታይ ሁለት ጨዋታዎችን እንኳን አላደረገም ነበር በዚህኛው ከጉዳት ከተመለሰ በኋላ ማለት ነው። እንደዛም ሆኖ ግን ጉዳት አስተናገደ። በቃ ብርጭቆ የሆኑ ተጫዋቾች ናቸው። በተለይ እነ ካላፊዮሪ መሸጥ ነው ያለባቸው፣ እነ ትሮሳርድ መሸጥ አለባቸው ብዬ አስባለሁ። ምክንያቱም ደግሞ አሁን ላይ ሚኬል አርቴታን ዋጋ እያስከፈሉ ነው የሚገኙት። እንግዲህ አርሰናልን በሚገባ ዋጋ እያስከፈሉ ነው የሚገኙት። ያ እንዳይሆን ደግሞ እነ ካላፊዮሪ ተሸጠው ደህና ተጫዋቾች የማይጎዱ ተጫዋቾች ቢመጡ ባይ ነኝ። በተለይም ወደ አርሰናል ከመጣ በኋላ ካላፊዮሪ ተከታታይ ጨዋታዎችን ጉዳት እያስተናገደ ይገኛል። በተለይ ከጉዳት ከተመለሰ በኋላ የባለፈውን የብራይተን ጨዋታ 27 ደቂቃ ይሄኛውን የማንስፊልድ ጨዋታ 76 ደቂቃ ነው እንጂ የተሰለፈው ሌላ ጨዋታ እስካሁን ድረስ እኮ አላደረግም። ነገር ግን ጉዳት አስተናገደ። እጅግ በጣም ያሳዝናል። የሪካርዶ ካላፊዮሪ ጉዳይ ማለት ነው። እጅግ በጣም ያዝናናል። እንግዲህ በዊጋን አትሌቲክስ ጨዋታ በኤፍኤ ካፕ ነበር የተጎዳው በሚያሟሙቅበት ሰዓት ላይ ሪካርዶ ካላፊዮሪ። ከዛም በኋላ ዛሬም ኤፍኤ ካፕ ጨዋታ ላይ እንግዲህ በጨዋታ መሀል ነው የተጎዳው። ያውም ደግሞ ከኳስ ውጭ የሚጎዱት ጉዳት እጅግ በጣም አሳሳቢ እንደሆነ ይታወቃል። ያው የተጫዋቹ ጉዳት ምን ያህል ነው የሚለውን ጉዳይ አሰልጣኝ ሚኬል አርቴታ የሚነግረን ይሆናል ማለት ነው። ነገር ግን ያን ያህል የከበደ ጉዳት ባይሆንም ነገር ግን 1 2 3 ጨዋታዎች ሊያመልጡት እንደሚችሉ የመረጃ ምንጮች እያሳወቁ ይገኛሉ። እጅግ በጣም ነው የሚያሳዝነው። ተከታታይ ጨዋታን እንግዲህ
ጉዳት እያስተናገደ መውጣት እጅግ በጣም ያሳዝናል። ከእንደገና ደግሞ ሌላኛው ትሮሳርድ ነው። ትሮሳርድ ደግሞ በመጀመሪያው አጋማሽ ነው እንግዲህ የተጎዳው። እጅግ በጣም ያሳዝናል። ቀላል ጉዳት እንደሚሆን እንግዲህ ተስፋ እናደርጋለን። ነገር ግን የትሮሳርድ ጉዳት ለጥንቃቄ ይመስላል። ነገር ግን የካላፊዮሪ ጉዳት ነው እንጃ በተለይ ከጉዳት ስለተመለሰ ድጋሚ አገርሽቶበት ሊሆን ይችላል። ያው ትሮሳርድን በተመሳሳይ ትንሽ 1-2-3 ጨዋታዎች ሊያልፉት እንደሚችሉ ይገመታል። እንግዲህ መልካም ነገር እንመኛለን። መልካም ነገር እንዲያሰማን እንመኛለን። እጅግ በጣም ነው የሚያሳዝነው። አሁን ላይ እነ ሚካኤል ሜሪኖ እንዲሁም ደግሞ ኦዴጋርድ፣ ሳሊባ እንዲሁም ደግሞ ሌሎች ተጫዋቾች ኦዴጋርድ፣ ዋይት፣ ሳሊባ፣ ሜሪኖ እንግዲህ እነዚህ ተጫዋቾች ጉዳት ላይ ናቸው። ከእንደገና ደግሞ 2 ተጫዋቾች ተደገሙልን። እጅግ በጣም ያሳዝናል። በተለይ በግራ ሳይድ ያሉ 2 ተጫዋቾች ነው የተጎዱብን። እጅግ በጣም ያሳዝናል። በቀጣይ እንግዲህ በነ ሂንካፔ እና በነ ማርቲኔሊ የምንጫወት ይሆናል ማለት ነው። የአርሰናልን ቀጣይ ጨዋታዎች ስንመለከት እንግዲህ አርሰናል በቀጣዩ የሚያገኘው እንግዲህ ቻምፒዮንስ ሊግ ነው። በቻምፒዮንስ ሊግ ሌቨርኩሰን ይገጥማል ከሜዳ ውጭ ተጉዞ። ከእንደገና ደግሞ ያው ማርቲኔሊ በዚህ ጨዋታ ላይ ቢሰለፍ ብዙም ቅር የምሰኝበት ጨዋታ አይደለም። ምክንያቱም ደግሞ የቻምፒዮንስ ሊግ ተጫዋች እንደሆነ ይታወቃል ማርቲኔሊ። ሌላኛው ደግሞ ቀጣዩ አርሰናል በፕሪሚየር ሊጉ ኤቨርተንን ነው የሚገጥመው። ከዛም በኋላ እንግዲህ በቻምፒዮንስ ሊጉ ደግሞ ሌቨርኩሰንን በሜዳው ይገጥማል። ከዛ ፊት ያው የኤቨርተን ጨዋታ በሜዳችን ነው የምናደርገው። ስለዚህ ብዙም አያሰጋም። ማርቲኔሊ ቢሰለፍም ትሮሳርድን ቢሰለፍም ያው አሪፍ ነው ብዬ አስባለሁ። ከሁለት አንዱ ቢሰለፉ ማርቲኔሊም ቅር የሚያሰኝ ተጫዋች አይደለም በሜዳችን እንደመሆኑ። ከእንደገና ደግሞ ባየር ሌቨርኩሰንም በቻምፒዮንስ ሊግ የመልስ ጨዋታ በሜዳችን ነው የምንገጥመው። ከዛም በኋላ ኢንተርናሽናል ብሬክ አለ። አይ ቲንክ ከኢንተርናሽናል ብሬክ በፊት በኤፍኤል ካፕ ማንቸስተር ሲቲን የምንገጥም ይመስለኛል የፍጻሜ ጨዋታ። እስከዛ ጨዋታ ሊመለስ ይችላል ትሮሳርድ እና ሂንካፕ ይቅርታ ተመላላሽ ተጫዋቻችን ካላፊዮሪ ይመለሳል ብዬ አስባለሁ። ከ3 ጨዋታዎች በኋላ እንግዲህ ኦዴጋርድ ይመለሳል ተብሎ ይጠበቃል። ከ3 ጨዋታ በኋላ ከ3 ሳምንታት በኋላ እንግዲህ መልካም ይሁንለት እንላለን። መልካም ዜና ያሰማን እንላለን። የወሸቁ ስለ ያድርግላቸው እንላለን። ከዛ በኋላ ኢንተርናሽናል ብሬክ ነው። ያው እንግዲህ ከሳምንት ኦልሞስት 2 ሳምንት ጊዜ ኢንተርናሽናል ብሬክ ስላለ ብዙም የሚያሰጋ ጉዳይ አይደለም። እስከ ኢንተርናሽናል ብሬክ ድረስ እንግዲህ ተጫዋቾቻችን እንደሚያገገሙ እናምናለን። ቢያንስ እንኳን ከኢንተርናሽናል ብሬክ መልስ በኋላ ሁሉም ተጫዋቾች ሙሉ ለሙሉ ከጉዳታቸው አገግመው በተለይ ከሚኬል ሜሪኖ ሌላ ከጉዳታቸው አገግመው ልናያቸው እንደምንችል መናገር እንችላለን። ለዛሬ ያስላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ